ስለዚህ ልጁ የለም በማያውቀው ነገር ቆመሽ አውሪኝ እዚህ ጋር ቆሚና አውሪኝ አንቺ ቆመሽ አውሪኝ ምንም ነገር አታመጣም አንቺ ረፊ አሰላሙ አለይኩም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ቤተሰብ እኛ ደህና ነን እኛ ጋር ሁሉ ሰላም ነው ቤተሰብ ዛሬ ያው ሰላም በላችሁ እሺ የኛ ውድ ቤተሰቦች እንዴት ናችሁ እኛ ደህና ነን አልহামዱሊላህ እና እንዴት ነህ ሰላም ነው አለልኛ ማለት እኔና አንተ ከተዋወቅን ስንት ጊዜ ነው እኔና አንተ የተዋወቅን በጊዜ ቢያንስ ስንት እኔና አንተ በነገራችን ላይ ማለት ከዛ በፊት ዝም ብሎ በአካል ባይን ነበር የምንተዋወቀው ከዛ ደግሞ በቪዲዮ እኔ በማላውቁ ምክንያት ዩቲ ነች አርሊዛ የመጣችው እና ዩቲ ይዛ ስመጣ እኔ ምንም ማውቀው ነገር የለም በምን ነገር እንደሆነ አላውቅም ያላችሁኝ የተናገራችሁኝ ነው የሰማሁት አይደል የተናገራችሁኝ እንደዚህ ብላችሁ የነገራችሁኝ አይደል ነው አይደል ልክ ነው ግን ዩቲ ላንተ አንተ ደግሞ ለሱ ያላችሁ እኔ ሳያችሁም አብረን እዚህ ቪዲዮ ሰርታ ምናምን ነገር እንሄዳለን አይደል ቪዲዮ ሰርታ ምናምን ነገር እንሄዳለን ቪዲዮ ሰርታ እንሄዳለን ሆኖ ብዙ ነገር እየረዳ ብዙ ነገር በቃ ያገዘ አጠገብ የሆነ ልጅ ነው ቤተሰብ አጠገብ የሆነ ልጅ ነው እና እሱ ስለኔ የማይሆን ነገር እየተናገረ ማለት እኔና አንተ ከዚህ በፊት ማለት ብዙ እንትን አንልም አይደል አንግባባም ግን እኔ ማለት ስለኔ ብዙ ነገር እያወራህ ነው ተናግሮኛል ማለት ነግራኛለች የማይኖር ማንንም ይነግር ማለት ዩቲ ነግራኛለች የነገርካት ሙሉ ነግራኛለች እኔ በነገራችን ላይ እንደዚህ አይነት መጥፎ ሰው አይደለም እንደዚህ አይነት ላንተ እንደዚህ ማለት እኔ እንጃ ማለት አንተ በአጭር ጊዜ ነው እኔ ያወከኝ ጓደኛ ሲጀምር በአጭር ጊዜ ነው ያወኩ ግን እኔ ምንድነው ያወራሁት እኔ በነገራችን ላይ በዚህ ሰዓት ጠርቼ ቪዲዮ ይዤ እና አብረን እንስራ የበይተንም ዩቲም የነገረችኝ ነገር አለ ስላንተ እንደዚህ ብላ እኔ ስለኔ ይኸውልህ እሷ ነገረችኝ እንደዚህ ብላ ነግራኛለች አጥቷል እኔ በቃ ዩቲ እንደዛ አለች ለኔ ዩቲ እንዲህ ብላ ነግራኛለች የነገረችኝ ነገር ከፈለክ እኔ እሷ ደውዬላታለሁ ምክንያቱም እኛ ጓደኛሞች ነን አይደል ጓደኛሞች ተገናኝተን ነው ነገሮች መፍታት የምንችለው ነው አይደል ገባኝ ስለዚህ እሷን ደውዬላታለሁ ትመጣለች እሷ ደውዬላት ትመጣና እኔ ፍለፊት ነው እንትምላችሁ ማጋፈጣችሁ ምክንያቱም እኔ ስለኔ ይኸውልህ እኔ አሁን ተሳስተህ የነገርካት ነገር ሊኖር ይችላል የነገር እሷ ሲጀምር እንትን ሊፈጠር አይደለ አጥቷል ጀሚል አንተ እሺ እኔ እንደዛ ሲጀምር መጥፎ ነገር ማወራ ይመስላል አንተ ራስ እዛ አይምሮ በቃ እረፍት ስላላገኘ ነው በዚህ በቃ አንተን ባልኩት ይሄ ቪዲዮ እንስራ ያልኩት ስለዚህ ዩቲ እንደነገርኩ ደውዬላታለሁ በቃ ትመጣለች ምንድነው ድምጻችሁ እኮ ሰረስ ነው የሚሰማው ቢስሚላህ ምንድነው የሚያደርጋችሁ ሰላም ነው አላለ እንዴት ናችሁ ምን አባታችሁ እንዴ የሚያደርጋችሁ በስራ ሰላማቱኝ እንዴ አንቺ ሲጀመር ይኸውልሽ እንደዚህ ከዚህ በላይ ምን ሰላም አለ ማለት እንዴ የሚያደርጋችሁ ማለት ግብ ብላችኋል ይኸውልሽ ጀሚል የሆነ ነገር እያለኝ ምንድን ያለ አንቺ ሲጀመር ምንድነው ያለው ምናምን አንተ ትላንትና ምንድነው ያለው እኮ የነገርሽ ሙሉ የለም አሁን ፍለፊታችሁ ሁለታችሁም አንድ ላይ ሆናችሁ ለኔ ያልሽኝ ሙሉ ነገር እሱ እንደነገረሽ እዚህ ፍለፊት ትነግሪኛለሽ ነግረከው ነው ገባሽ ስለዚህ እሱ ጓደኛችን ነው አይደል አይ አይደለም ነግረከው ነው ጓደኛችን ነው አይደል ስለዚህ ከሱ ምንም እንደበቀው ነገር የለም ማውራት አልችልም ማለት ነው ጓደኛችን ነው እኔ የተሰማኝን ነገር ላንተ መናገር አልችልም ነው እሱ ጓደኛዬ ነው አይደል በቃ ጓደኝነት ሲኖር ደግሞ እንደዚህ ተወያይ መፍታቱና ምን አይደለም ለካ ራስቹ አሁን እንደዚህ ሌላ ነገር አንዴ ስማኝ አንዴ እስኪ አንዴ ቆይ እንደዚህ እንዳታወራኝ አንተኛ ነገር አንቺ የተናገርሽው አንቺ ወረዛ ጀሚላት ቢን የተናገርሽው አንቺ ነሽ አይደል ስለዚህ ልጁ የለም በማያውቀው ነገር ቆመሽ አውሪኝ እዚህ ጋር ቆሚና አውሪኝ አንቺ ቆመሽ አውሪኝ በስራት ፍሪ ነው ሰማኛ ምንም ነገር አታመጣም
ምንም ነገር አታመጣም። አንቺ ረፊ ምንም ነገር አታመጣም። ሰውዬ ሰማከኝ አይደለ? በስርዓት እናውራ። አንዴ ጠይቃት እባክህ። ካንዶ ምን ይሄድልሃል? በስንት ሰዓት አውራ? ሂድ በእናትህ። የት ነው የምትሄደው? የተነገራችሁ ወሬ አንተ ምንድን ነው ያለችሽ? ራሷ አንቺ የተነገረችው ሌላ ሰው አይደለም የነገረኝ። ራሷ አንቺ ነገረችኝ። ሰውዬ ሰማከኝ። ስለዚህ የለም ካሜራ እኔ ጓደኛ ታስብ ካሜራ ይዘህ እንደዚህ አታወራኝ። እኔ ሌላ ቪዲዮ ልሰራ ለሱ ነገር ሌላ ቪዲዮ ልሰራ አስቤ ነበር የመጣሁት። ስለዚህ በቃ አይምሮዬ ምንም ሰላም አልተሰማውም። ለዛ ከዛ የቪዲዮ ሰራው። ምክንያቱም እኔ ቤስ ነገር የሆነ ነገር እንትን ብንል ያገናኘሽን በቪዲዮ ነው አይደል? እኔ ነኝ የምጎዳው እሱን። ያገናኘሽን በቪዲዮ ነው አይደል? ያገናኘሽን በቪዲዮ ነው። ስለዚህ እኔም በቪዲዮ ነው አሁን እንትን ላውራ ብዬ እንትን ምንም ስህተት ቢኖር የለም። ስህተታችን የምንተራረመው ከቤተሰቦቻችን ጋር ነው ብዬ ነው ቪዲዮ እዚህ ጋር ተጨውክ ደግሞ እኔን ማውራት አችልም። አንቺ እና በሰንሳን ንገሪያ ተናገሪያ። ለምን እየጠየኩ እኮ ነው። ጥያቄ ለምን በስራት አመልስ? ምንም ከኔ ጋር እኮ ጥያቄ አያስፈልግሽም። ጠየቁሽ አይደል? ቀጥታ መመለስ ነው ያለብሽ ከሱ ጋር ከኔ ጋር እኮ አይደለም። በቃ እንደዛ እኮ ነው። ሄዳ ከኔ ጋር አይደለም። መሄድም መቆምም እኮ የራሴ ነው። ከፈለኩ ሄዳለሁ፣ ከፈለኩ ቆማለሁ። እኔ ደግሞ ሲሄድ መያዛችን አንተ ነህ። እሺ እሷ ሌላ ነገር ፈልጋ ነው ሌላ ነገር ፈልጋ ይመስለኛል። አሁን ያለችን ንገረኝና እንደ ሀቀኛ ስትከራከር እያያዝ ነው። እንደ ሀቀኛ እንደዚህ አትከራከሪ። ይኸውልሽ ታውቂያለሽ፣ ሙሉ ነገር ውስጥሽ ላይ ታውቂያለሽ። የነገርሽኝ ነገር ታውቂያለሽ። ለሱ መጥፎ ከሆነ አይደለም ነግረሽኛል። ይሄን ብቻ ምን ግን እስኪ መጥፎ ነገር ብለክ ያሰብኩ ነገር ነው። ምንድነው አንቺ? እኔ እኮ ይኸውልሽ ነው አይደለም። ይኸውልሽ እኔ እኮ ቤስት ማለት ነው። ይኸውልሽ ምንም ይቅርታ አይደለም ብሎ ነገር አይደለም። ይሄ መጥፎ ነገር ስማኝ፣ ምኑ ነው መጥፎ? እስኪ የነገረ ነገር አይደል ነው መጥፎ ነው ብለህ ያሰብኩት ነገር ንገረው። መጥፎ ነገር ስለሱ አውርተህ ስለምታስበው ነገር ንገረው። ከዛ እኔ ልሸማቀቅ። ስሚ፣ ምንም መሸማቀቅ ምናምን ነገር አይደለም። ይኸውልሽ መሸማቀቅ ምናምን አይደለም። አንቺ እንደነገርሽው ታምኛለሽ አይደል? እሱን አልካድሽማ። የነገርሽ ነገር ታምኛለሽ ነገር እኔ አንተን ስለምወድ ስለማከብር ነው የነገርኩህ። ገባክ አይደለ? ጓደኛዬ ነህ ብዬ ስለማስብ ነው። ጓደኛ ብቻ አይደለም ነው። ቆይ አንዴ ክብር የለሽማ። እንደዛ አላልኩም። ሰማከኝ አይደለ? ዞሬ አንተ ጋር እመጣለሁ። እኔ ቤስት የሆነ ነገር ቢያጠፋ የምነግረው ላንተ ነው። ምክንያቱም ለሱ ብነግረው ይደብረዋል ብዬ ስለማስብ፣ አንተ ደግሞ ለኔ ብነግረኝ እኔ ባህሪክን አላውቅም። የጀሚን ያክል እኛ ከተዋወቅን ትንሽ ጊዜ ነው አይደለ? በዛ ትንሽ ጊዜ ውስጥ ጥሩ ነገር አሳልፈናል። መጥፎ ነገር ደግሞ መሀላችን ላይ እንዲፈጠር አልፈልግም። ቤስት እኔ ደግሞ ስለሱ መጥፎ ነገር ስለኔ መጥፎ ነገር ለምንድን ነው የነገርካት ነው? አሁን ይሄለም ስለኔ መጥፎ ነገር ለምንድን ነው የነገርካት? እሱ እኔ እናንተ እናውቃለን። እኔ እናንተ እናውቃለን ምናምን የሚባል ነገር የለም። እሺ አንተ ለምን የነገርኩህ? እኔ እናንተ የሚባል ነገር የለም ማለት እስኪ አያት እንዲህ አድርጋለች ቤስት ላይ ያደረግሽውን ታውቂያለሽ አታውቂም? ታውቂያለሽ አታውቂም? ሲጀመር ቤስት እንደዚህ መናገር የለብህም አንተ። እኔ መጥፎ ነገር ደብቄው ወይ ደብቃ ነው እንትን ብንጠፋ ይሻላል ነው። አንቺ ራስሽ ንገሪው። እኔ ልነግረው ቢሆን ኖሮስ ማለት ለእሺ ይኸው ንገሪው። ይኸው ንገሪው። እዚሁ እኔና እሱንም አንተ ለምን አትጠይቃትም? ምንድን ነው ያጋጫችሁ? እኔ የተናገረችውን አንተ ለእሷ የነገርካት ነገር ሙሉ ለእኔ ነግራኛለች። ጠይቅልኝ። እሷ ራሷ አንቺ ነገርሽ። እኔ አሁን የለም ፊት ለፊት ላጋፍጣችሁ ብዬ ነው ያገናኘኋችሁ። እሷ ሌላ ነገር የሆነ ሌላ ነገር ይዛ የመጣች ነው የሚመስለው። ሲጀመር እያት እንደ ሌላ ጊዜ አይደለችም። ስለዚህ አንተ የተናገረችውን እሷ ንገረኝ። የተናገረችውን ቤስት ምንድነው? አሁን ይኸውልሽ እዚህ ጋር አንድ ነገር ቶሎ ጨርሰህ ብንሄድ ስለኝ ካልሄዳችሁ ደግሞ እኔ ለቅቄያችሁ እሄዳለሁ። ለመሄድ እገደዳለሁ ማለት ነው። ኧረ እባክሽ ሰማችሁ። የፈለኩት ነገር እንዴት አንቺ የፈለግሽው ነገር ታወሪያለሽ? ማይባል ነገር አትበይ። ሌላ ነገር ከኔ ጋር ሌላ ነገር እንዳታወሪ። በቃ አንተ እንደዚህ እንዳታወራኝ። ስለሱ የማይሆን ነገር አውጥተሽ ከኔ ጋር ደግሞ ሌላ ነገር እንዳታወሪ። እንደዚህ አውርተን አናውቅም አይደለ? እንዳታወሪ አንቺ ራስሽ እንዳታወሪ። ይኸውልሽ ቤስት አንተ መጠየቅ ከቻልክ ጠይቅ። ጀሚል በእኔ ምክንያት እንድትጣሉ አልፈልግም። በእኔ ምክንያት ምናምን አይደለም። አንተ ግን የለም ይኸውልህ ያጣላከን እኮ አንተ የሆነ ነገር ለኔ ባትለኝ እኔ ለሱ አልነግረውም ነበር። አንቺ ለምን ትናገሪያለሽ? ማን ነገር ያለሽ? አንተ ሲጀመር ማይባል ነገር እንደዚህ አትናገሪ። ተበረስ ለነገርኩ አይደለም እኔ ሲጀመር ማለት ነው። እኔ ራሴ እየተነደድኩ እኮ ነው ያለሁት። ተናደጂ እንደፈለግሽ ተናደጂ፣ ግን ደግሞ እኔ ያልኩትን ንገሪኝ ብለካል። ብዙ መዘርዘር አለብኝ ነው እንደዚህ በጣም ብዙ ነገር ብሎ ነው አይደል? ምንድን ነው የተናገርኩት? እኔ ያልተናገርኩት እሱ ነው የነገረኝ። መቼስ አንተ ስምህ በዝም ብሎ አይጠራም። ቤስት እንደዚህ ብሎኛል። ከዛ እንዴት እሱ እንደዚህ ሊልሽ ይችላል ብዬ እሷን 3-4 ተከራክሬያታለሁ። እሷ ደግሞ ለኔ ያለችኝ ነገር አለ። እስቲ አንቺ ስልክሽን ወደዛ አድርጊ። እንዳንከኝ ወላሂ እንዳንከኝ ሰማህ? አንቺ ስልክሽን ወደዛ ነው ወደዚህ እንትን አትበይ። ለሰው ክብር ይኑርሽ። አንቺ ነው ማለት ተናገርኩት መልሽ።
ማለት ያልከውን የምታውቀው ለሰው ክብር ይኑርሽ። አይደለ ያልከውን የምታውቀው እንዴት ነው የሚያረጋግጥ? ልቀቀኝ በእናትህ። እንደዚህ አላሳፍታም። በጥፊ ነው ወረዛ ምደፋት። አንተ እስኪ እኔን ንካኝ። አንቺ ዝም በይ። አንተ እኔን ንካኝ። ዝም በይ በቃ። ሰማኸኝ አይደለ? አንተ እኔን ንካኝ። ቅርጽ ሰራ ብላለሽ እንዴ? እንደዚህ ደግሞ እንትን አታራጅ ይባልሽ። ይኸውልሽ እኔ ፊት ለፊት ላይ ምንም ነገር ልታረጊ አትችይም። አባሽ ምንም ነገር እንዳታረጊ ፊት ለፊት ላይ ሲጀምር ስለ ሰው እንደዚህ ነገር አይወራም። ስለ ሰው እንደዚህ ነገር አይወራም። ለሰው ክብር ይኑርሽ። ለሰው ክብር ይኑርሽ። አሁን በጀምር ያተናገርኩት ያልከውን አንተ ታውቃለህ። እኮ ምንድነው ማውቀው? ያንተና ቆንጆ ነው ነገራችን። ቆንጆማ ቆንጆ ነህ፣ ምንም አይወጣልህ። ግን ቆንጆ ነው። ይኸውልህ አሁን እኔ ልንገርህ፣ እሷ ያለችኝ ነገር ልንገርህ። ነግሩኛል። እኔ ልንገርህ፣ በቃ ተው። በቃ ነገሩ እኔ እንድነግርህ ነው አንፈልገው። ነይ እዚህ ጋር እንደዚህ እንዳትነካኝ፣ ቤት እንጣላለን። ሰማከኛ? እንደዚህ ምናምን እንዳትይዘኝ። አንቺም እኮ አውርተሻል። ምንድን ነው ያወራሁት? ሲጀምር አንቺ የምትፈነጪው ማለት ነው እኔ ስላለው ነው። እሺ የምትፈነጪው ለዛ ነው። እንደዚህ አትፈንጪ። ማን ስለሆንክ ነው? ጀሚል ምን ሆነሽ ነው? እንዲህ የምትፈነጪው ለዛ ነው። ታውቂያለሽ ማለት ነው። ጀሚል ነኝ። እኔ ደግሞ ነኝ። በቃ ዩቲ ነኝ። እኔ ስላለው ነው ልጁን እንደዚህ የምትይው። አንተ ደግሞ እንደዚህ ራስን አስከብር። እንደዚህ ማትያዝ ትተዋወቃላችሁ እኮ አሁን ስማችሁ ተነጋገሩ አይደል? እኔ ተናገርኩትን ማን እንደሆንክ በደንብ ያውቃል። ማን እንደሆነ አውቃለሁ። ሶ እንደዚህ አሁን ልናገር። እሺ ይኸውልሽ አሁን ሌላ ነገር እንዳታወሪ። እንዳልሽ ታውቃለህ። አዎ መቆም ይችላል ከነገረው። አንዴ ላውራ አንዴ ልንገርህ። እሷ ዝም በላት። አስገድደን ይዘናና ሰማከኝ? እንኳን ጀሚልን እንኳን አስገድጃ ልይዘው መሄድ ይችላል። እንኳን አንተ ምናምን አትበይ። ሁለታችንም እኩል ነን። እሺ ሁለታችንም እኩል ነን። እንደዚህ ነገር አታውሪ። በቃ ስማኝ፣ ምን እንዳለችኝ ልንገርህ። እንደዚህ ያለችኝ ነገር ልንገርህ። እሷ የነገረችኝ ነገር ማለት ነው ስላንተ። በቃ እውነቱን ንገረኝ ካልከኝ በቃ እወደዋለሁ ነው ያለችኝ። ጀሚል ያዝና ሲተ ግን እንደዚህ መጣላት የለብንም። እንደዚህ እኮ ነው። ግን በነገራችን ላይ ጓደኛ መሀል ላይ ደግሞ እንደዚህ ነገር አያስፈልግም። እንደዚህ ነገር አያስፈልግም። አንተ እኔን መዋደድ ምናምን ነገር አያስፈልግም። እንደዚህ ዘግዝቀህ ታጥነኛለህ። አያስፈልግም። ምንድነው ድምር ትያለሽ። እየቀለዳችሁ ነው? ኧረ አይደለም እባክህ። ዛሬ ትንሽ ላፍታታ ብዬ ነው። ይኸውልህ ምን እንዳለችኝ ልንገርህ። ምን እንዳለችኝ ልንገርህ። በቃ ለምን ይሄ ልጅ ፏ እናደርገውም ዛሬ ለምን ፏ እናደርገውም ምናምን ነገር አለና ስለዚህ ቤተሰብ አልፈልግም። ማኛው ተረጋጋ። አንቺ ብቻ ፏ በይልኝ። ትወዳለች፣ በደንብ ነው የምትወዳለህ። እሺ ታረዳኝ። እወዳለሁ ዛሬ በቃ ተጨማለቅ ወረሰጂ እና ደበረ ጀሚል እንጣላ ከማን ጋር? ካንተ ጋር። ስማ ቤተሰብ ግን ማለት ነው እንትን በጣም ስምንቀ ሀሳቡ የራስሽ ነው። ጥሩ ነገር ሲቀጥር ነው ያላመጭ ሀሳቡ የራስሽ ነው። መጥፎ ነገር የተመጣ ነገር ሲሆን አይደለም ና ፋይናንስ ናበይ አትናደድ። እንደዚህ ያው ልንገርህ ደግሞ አመነጫጭቆኛል አይደል? ሌላም ነገር ንገሪ። እንደዚህ ያየኝ እነሱ ነው ያየኝ ወላሂ አንተ እንዳይደብርህ ወላሂ ጪሱ አናቴ ላይ እያለ ነው። እና ግን በነገራችን ላይ ማለት ነው ሌላ ነገር ነበር ልንሰራ ያሰብነው ማለት ነው። ግን አንተ አሳዝና ማለት በጣም አሳዝነሽኝ ነው የቀነስኩልህ እንጂ አንተ ደግሞ እንትን ነበር ማጥነ ወይራ በወይራ በጊርጊራ ግን እኔና አንቺ መስማማታችን ነው የገረመኝ። ግርም ያለ እኔና እንደዚህ የምር ግን ማለት እኔ ወሬ በጣም ነው የምጠላው ወላሂ። ወሬ በጣም ነው ጀሚልና እኔ ማለት ነው ልንገራችሁ፣ ጀሚልና እኔ የምር መከራከር ከጀመርን አናቆም። ለዛ ይመስለኛል ግራ የገባው። በጣም ነው የምናመራው ግን በቃ አንድ ደቂቃ አይበልም የምንኮራረፈው እና ጀሚል ምናምን ተባብለን ነው የምናወራውና ለዛ ነው መሰለኝ ግራ የገባው። ከኔ ጋር ካሜራ ጀምር ከኔ ጋር እኔ ነው ፍራን ሰማይ ማለት ገባው። ትንሽ ላፍታላሽ ብዬ ነው በነገራችን ላይ ያው ዛሬ እንስራ ብዬ እንጣላ ወንድም ያዥ ወላሂ ወንድም አንተም ወንድሜ ነህ። በቃ ፏቢ አንቺ እንዳይደብርሽ እንደዚህ ነው ማይ ያዝ አረ ተው ብራዘር አታስንቂኝ። ቤተሰብ ይሄ ነገር በጥፊ ሌላ ነበር የልጅን በጥፊ አንዴ ቤተሰብ ቻው እንበል። ሚስትህን ብትሆን ትመታለህ። አንዴ እኔና ሶስታችን እንጨርሰዋለን። እንጨርስ ቤተሰብ እንወዳችኋለን። በያላችሁበት ቦታ ፏ በሉልን።